ካለህ ነገር ተነስተህ መዳረሻ መንገድ የሚያሳይ ነው። ወደ ኋላ ያሉትን ዘመናትም እኛ ራሱ የነበርንባቸው ዘመናት እንደገና ባስተውሎት ለማየት ሞክር። የክልሉ መረጃ ያላቸው የክልሉ ሀብት ምንላቸው ሙያተኞች አተነበታል። ባለፈው መቆጨት በትናንቱ መያዝ ነገን ሳያቅዱ ዛሬን ሳያልሙ በጭፍኑ መጓዝ ሀገር ይሉትን ሰንደቅ የትውልድን አደራ የነገው አያይም የዛሬው ካልሰራ ባልሰራቸው ነገሮች የምትቆጨው ነገር አለ። ለሰማይ ብንወረውር ባይሳካ እንኳን የዛፍ ጫፍ ይነካል። ቢያንስ በቅድ ደረጃ ጥራት ያለው ቅድ እናቅድ። አንዱ ታሳቢ የክልሉን ሰላምና ጸጥታ እና ደህንነት ማረጋገጥ ላይ የተዘጋጀው ይህ የ5 ዓመት እቅድ የክልሉን ህዝብ የመልማት ጥያቄዎችን በክልሉ ያለውን እምቅ የተፈጥሮ ሀብትና እድሎችን እንዲሁም ፈጻሚውን የሰው ሀብትና ኢንዱስትሪ ቴክኖሎጂዎችን አጣምሮ በመጠቀም የትናንት የእድገት ማነቆ የሆኑ ችግሮችን በለየ መንገድ የዓለም ሀገራትን ተሞክሮም አቀናጅቶ ሁሉም በየድርሻ ሊፈጽመው የሚገባውን ድርሻውም በውል አስቀምጦ በተባበረ ክንድ ሊሰሩ የሚገቡ ተግባራትንም ለይቶ በማመላከት ሳይንሳዊ ይዘት ያለው እቅድ በማዘጋጀት የነገን ትውልድ መሰረት አድርጎም እየተመላከተ እቅድ ነው። ናቹራል ሪሶርሳችን ብቻና በመናይበት ሰዓት ብዙ ጸጋዎች ናቸው ያሉት። ለመሬት ያለው ክልል ነው። ወንዞች ያሉት ክልል ነው። ብዙ ሀይቆች ያሉት ነው። ስለዚህ በመሬቱ ሰብል ማልማት ይችላልህ። እንግዲህ ዳታዎችና ያለው 52% አካባቢ ሆነ እንኳን ለእንስሳት ልማት የሚጠቅም ክልል ያለው ክልል ነው። እንስሳትን በማርባት እንደ ፖቴንሻላቸው እንደ አግሮ ኢኮሎጂው ማልማት ከተቻለኛ ጋር የሌለን ነገር መናገር አለ። ዋገምራ አካባቢ ብትሄድ ለእንስሳት ልማት የሚሆን ነገር መቸሉ። ጎንደር ዙሪያ ይሁን ጣናውን ፎገራ ዘስትል ወርቃማ ምድር ነው። በኋላ ታለማው የምትችል አካባቢ ነው። ጎጃም አካባቢ ጤፍ ምርቱ ነው። ሰሜን ሸዋም ስታዩ ምንም ነገር ያልተሰጠን ነገር የለም። ስለዚህ እሱን ነገር ምንድነው ሳይንሳዊ በሆነ ነገር አጥንተ ወደ እቅድ የመቀየር ነገር ነው የሚሆነውና ባለፈው አመት እንደው ጥሩ የሰራ ነው ምንድነው በየሸልፉ ተጠንተ የነበሩ እቅዶችን ነው ወደ እቅድ መቀየር ተቻለውና እነዚህ ነገሮች ብዙ ፖቴንሻል አለ። የክልሉ 52% ጥቅል ኢኮኖሚ የሚመነጨው ከግብርና ነው። ስለዚህ የማንኛውም ኢኮኖሚ ደግሞ መሰረቱ ግብርና ነው። ስለዚህ ከዛ አንፃር ወደ 17 አይነት ለግብርና ምቹ የሆኑ የአፈር አይነት ያለበት ክልል ነው። ይሄ ማለት ለግብርና ቶታሊ ምቹ ነው ማለት ነው። በማንኛውም አየር ንብረት ማብቀል የሚችል ዝርያዎችን ብቻ በማሻሻል ትልቅ አቅም እንዳለን አፈራችን ይነግራናል ማለት ነው። ስለዚህ ይሄ ትልቅ ጸጋ ነው። ከምንም መነሳት ስለማንችል ግብርና መሰረቱ ነው። ሁለተኛ ይሄን ግብርና ሊደግፍ የሚችል የውሃ አቅም አለ። የውሃ አቅማችንን ብንወስድ ኦልሞስት ከሀገሪቱ 60% የሚሆነው የገጸ ምድር ውሃ የሚመነጨው ከዚህ ክልል ነው። ይሄ ትልቅ አቅም ነው። ወንዞቻችን በጣም ሰፊ በርካታ ወንዞች እንደው ላብነት አንዳንድ ቁጥሮችን ብናነሳ ወንዞቻችን ብንወስድ ከ1677 በላይ ወንዞች ክረምት ከበጋ ይፈሳሉ እዚህ ክልል ላይ። ይሄ ማለት ለመስኖ በጣም ምቹ ነው ማለት ነው። በክረምት ብቻ ደግሞ እየፈሰሱ ውሃ የሚሰጡ ብንወስዳቸው ወደ 297 ወንዞች አሉ ማለት ነው። ስለዚህ ግብርናው ላይ ውሃ ከጨመርክበት ጥልቅ ነውና በመስኖና ልማ ብንል ከ2.2 ሚሊዮን ሄክታር በላይ የሚለማ መሬት አለን። ይሄ እንደውም አቅሙ ካለን ቴክኖሎጂው ካለን ይሄ ቁጥር ከፍ ይላል እስከ 3 ሚሊዮንም እስከ 4 ሚሊዮንም እንደሚሄድ ያሳያል ማለት። ስለዚህ ይሄ ትልቅ አቅም ነው። በዚህ እቅድ የአማራ ክልል ፕላን ልማት ቢሮ እቅዱን ሲያዘጋጅ እንደዋና ችግሮች ስጋቶችና ልዩ ጥንቃቄ ወይም ልብ ሊባሉ የሚገቡ ጉዳዮች መካከል የዚህ ክልል ለውጥ ማነቆ ከሆኑ ችግሮች መካከልም የእቅድ ሆነ የተግባራት አፈጻጸም በየጊዜ ባለው ስርዓት ብቻ መወሰኑና አንዱ የሰራው ሌላው ያፈረሰም ዘመናትን ከመቀጠሉም በላይ ከትናንት ተምረን ቀጣይ ጊዜያቶችን የነገን ትውልድ አስቦ በተባበረ ክንድ የመስራት ባህላችን ሊሻሻል የሚገቡ ችግሮች ናቸው። ክልሉ ካለው እምቅ ጸጋ አንፃር ቀደም ሲል በነበሩ የቅድ ዘመናት ከሚጠበቅ ወይም መድረስ ከሚገባው አንፃር ስንመለከተው እጅግ በጣም ወደ ኋላ የቀረ ሆኖ ነው የምናገኘው። በተለይም አሁን በቅርብ ጊዜ በተደረገው ግምገማ ክልሉ የአማራ ክልልን በተለይ ስንመለከት በ8.8% ማድረግ ሲገባው አሁን እያደገ ያለው በአማካይ ከ2.9 በታች
ሆነ ግን ቀደም ሲል የነበሩ የቅድ አፈጻጸሞች ስንመለከት እጅግ በርካታ ውስንነቶች እንደነበረ መናገር ይቻላል። መሰረተ ልማቶችን አክሰስ ለማድረግ ትምህርት ቤቶችን ለማስፋት ሰፈራ ፕሮግራም የሚባለው በኤስት የሚባለው ነው ለኔ ትምህርትን ቢባል እኛ ወላጆቻችን ገጠር ላይ በመሰረተ ትምህርት ነው ወላጆቻችን ዛሬ አጥበው ሞባይል እንኳን መደወል የተቻሉት የችግኝ ልማቱን እናውቀዋለን በደርግ እነዚህ ነገሮች ሶሻሊስት የሆኑ ነገሮች አይዲዮሎጂ የሚኖረው እንጂ እነሱ የተሰራሩ ስራዎች አሉ ግን እሱ ማስቀጠል ደግሞ አልተፈለገም አሁንም ኢፒአርዲኤፍ ሲመጣ ደግሞ ከዜሮ እንዲጀምር የተደረገው ከዛ በኋላ መጥቷል የመጡት ነገሮች በሙሉ ዜሮ ጣልና ሸልፍ ላይ ጥለነው እኔ በዛ ሰዓታውን በደርግ ሰዓት ሰሜን ቀጠና የሚባል በጣም ምርጥ ዶክመንቶች አሉ ላይብራሪ የምናየው በጣም ጀንትል የሆኑ ሰዎች የነበሩበት ፖይንት ነው አይደለም ባለሙያው ሁሉ አሽቀንጥረ ጥለህ ምንም ነገር እንደማያስፈልግ ተደርጎ ከዜሮ እንዲነሳ ተደርጓልና ይሄ የኢትዮጵያ ታሪክ ምንድነው ያላደግንበት ነገር ምንድነው በፕላኒንግ አንዱ ያቀደውን አንዱ እየጣለ በመምጣትና ከዛ ላይ መነሳት ባለመቻላችን የተፈጠረ ፌለሪቲ ነው እንግዲህ የምንከተለው የፌደራሊዝም ስርዓት ስለሆነ ክልሎች የራሳቸውን ጸጋ መሰረት አድርገው ቅዳቅደው መስራት አለባቸው በተለይ የማክሮ ኢኮኖሚ ጉዳዮች ከፍ ብለው ታቀደው ጤናማ የኢኮኖሚ እድገት እንዲመጣ ማድረግ መቻል አለባቸው ስለዚህ እስከዛሬ የነበረው ልምምድ ዘርፎች ላይ ትኩረት የመስጠት እንጂ ማክሮ ኢኮኖሚውን ጥቅል ኢኮኖሚ ማቀፉን ከግምት ያስገቡ ዘርፎች የዛ መጋቢ ናቸው ብሎ ይሄን እየመሩ በመሄድ በኩል ሰፊ ክፍተት እንዳለ ወስደናል ለሚቀጥሉት 25 ዓመታት እንደ ፍኖተ ካርታ አድርገን የምንጠቀምበት ሰነድ መነሻዎቹ በዋነኛነት ሁለት ነገሮች ናቸው የመጀመሪያው ጉዳይ ቁጭት ነው የቁጭታችን መነሻ አማራ ክልል ውስጥ እና በአጠቃላይ በሀገራችን ጭምር ተደጋጋሚ ግጭቶች ይነሳሉ የግጭት አዙሪት አለ የግጭት አዙሪቱ ደግሞ በአንድ በኩል ሰባዊ ሀብታችንን የሚበላ በሌላ መንገድ ደግሞ በአጠቃላይ ችግራችን ውስጥ ሆነን ያጠራቀምነው ለዘመናት ያጠራቀምነው ሀብት የሚያወድም ሆኖ አይተናል ይሄንን ይዞ ለዘመናት መጓዝ ለክልላችንና ለሀገራችን በጣም አደገኛ ነው አንድ ሴክተር ብቻውን የሚፈታው ችግር የለም ግብርና ቢሮ ብቻውን የፈለገ ትርፍ ቢያመርት ያ ወደ ሌላ ካፒታል ካልተቀየረ በስተቀር ሌሎች ጉዳዮችን ሊያመጣ አይችልም ያመረተውን ደግሞ በጥሬው ወደ መሸጥ ብቻ መሄድ የለበትም ቫልዩ አድ ማድረግ አለበት ሴት መጨመር አለበት ያንን ሲያደርግ ነው እንደ ክልል ያለውን እድገት የሚያፋጥን እንደ ክልል ብቻ ሳይሆን ለሀገር እድገትም ትልቅ አስተዋጽኦ የሚያደርግ እና አስተዋጽኦ ከሚያደርጉ ክልሎች ውስጥ አንዱ እንዲሆን አሁንም እያደረገ ነው ግን የበለጠ ደግሞ ከዚህ በላይ እንዲሰራ እንዲተጋ የሚያደርግ እቅድ ያስፈልጋል እቅድ ደግሞ በእውቀት ላይ የተመሰረተ መሆን አለበት በእውቀት ላይ የተመሰረተ ብቻ ሳይሆን መግባባት የተፈጠረበት መሆን አለበት ብዙ ምሁራንን ያሳተፈ መሆን አለበት ብዙ ተቋማትን ያሳተፈ መሆን አለበት አንድ ተቋም ብቻ ቅድም እንዳልኩት ሰርቶ እድገት ሊያመጣ አይችልም ተቋማት ሁሉ አንድ ላይ ኦርጋናይዝድ ሆነው መስራት አለባቸው ማቀድ አለባቸው የዚህ እቅድ ላይ መግባባት አለባቸው ከላይ ከተቋሙ ኃላፊ እስከ ታች ሰራተኛው ድረስ በደንብ ሊፈጸም የሚችል እቅድ ማውጣት ስለሚያስፈልግ ቢሮ አንዱ የተሰጠው የክልሉን አጠቃላይ ግራንድ እቅድ እንዲያቅድ ነው በዚህ በተዘጋጀው እቅድም በዋናነት የአማራ ክልል መልካም ዕድሎችና ቢሰራባቸውም የክልሉን ህዝብ ሆነ መንግስትም ብሎም ሀገር ላይ ሊያመጣ የሚችለውን አስተዋጽኦም በለየ መልኩ በዝርዝር ሊፈጸሙ የሚገቡ ተግባራት ተቀምጠዋል። በተለይ የግብርናው ዘርፍ በሰብል ልማት፣ በመስኖ ልማት፣ በእንስሳት ሀብትና ሌሎች ተግባራት፣ በቱሪዝም ሀብት፣ በትምህርት የነበሩ መልካም ጅማሮችን አዳዲስ ሐሳቦችን አቀናጅቶ በመለየትና እስከዛሬ የልማት ማነቆ ሆኖ በቀጠለው የሰላም ችግሮች ላይ በዘላቂነት ለመፍታት ታልሞ የተዘጋጀም እቅድ ነው። 25 ዓመቱ መሆኑ በቃ የአንድ ትውልድ እድሜ ነውና ይሄ ክልል የት ነው መድረስ የሚገባው የሚለው መጀመሪያ አሻግረን እንድታይ ነው ያደረገውና ሳይንሳዊ ነው ከቁጥር የዘለለ ነው። 25 ዓመት ስንኖር ምንድነው የሚኖረን? የሰው ኃይላችን አይተነዋል። ምን አይነት የሰው ኃይል ነው የሚኖረው 25 ዓመት ላይ ብለህ ስታየው አብዛኛው አማራ ክልል በከተማ የሚኖር ህዝብ ነው። ያን የከተማ ህዝብ የሚመግብስ ምንድነው ሊኖርን የሚችለው ነገር ሁሉ የሚለውን ነገር አይተናል። ስለዚህ
በዚህ 25 ዓመቱ ይሄ ክልል ለምን መሰለ እሱ ላይ ስንነሳ ዝም ብሎ የተነሳ ነገር አይደለም። ኮሪያ በ30 ዓመት እንደኛ ዝቅተኛ ሀገር የነበሩ ሀገሮች ተሞክሮ ተወስደዋል። እነዚህ ሀገሮች ምን ሰርተው ነው ዛሬ ኮሪያ በዓለም 9ኛ ጂዲፒ ያላት ሀገር ናት። በማኒፋክቸሪንግም ታቃተለ እነ ሃንዳይ ካምፓኒ እነ ሳምሰንግ ካምፓኒ እነ ኤልጂ የምትላቸው ዛሬ ኮንሱም እናረጋቸው ኮሪያ ላይ 1953 ዓመተ ምህረት እኛ ኢትዮጵያኖች በጦርነት ያገዝናት እነዚህ ሀገሮች ምን ሰርተው ነው እዛ የደረሱት የሚለውን ነገር አይተናል። እና እነሱም የመለሱት ምንድነው በየ5 ዓመቱ በሚመነዘር ቅር ነበር እንትናቸው የመለሱትና እኛ 2042 ላይ ምን ይኖርናል የሚለውን ነገር ናየነው። ስለዚህ ሪሶርሱን ቅድም እንዳልኩ ከሪሶርሳችን አየን፣ የሰው ኃይላችን አየን፣ ምን ካፒታል ያለን ቴክኖሎጂያችን ምን ሌቭል ላይ ነው የሚለውን ነገር አይተናል። በሂደቱ በየደረጃው ማህበረሰባችን ወደ ኋላ የማይመለስበት ይልቁንስ ተስፋ ያየ ግን ደግሞ ተጠቃሚም እየሆነ የሚሄድበትን ነገር እንዴት እናረጋግጣለን? የመጀመሪያው እሱ ነው። ሁለተኛው የምንለው ነገር ሪሊ ከ25 ዓመት በኋላ ተምኔታዊ ነው ወይስ እውን ይሆናል የሚለው እንዴት አድርገን አጥብቀን እናስራለን የምንለው እቅዱ የራሱ የሆኑ ባህሪዎች አሉት። አንዱ እንዳልኩት የቅርቧን ሰበብ ሳይሆን የነካ ነው። ለምን እስከ ዛሬ ድረስ እንደዚህ ሆነን የሚለውን ታሪካችንን ወደ ኋላ 100 ዓመት አይደለም 200 ዓመት አይደለም የ2000 ዘመን ታሪካችንን ሁሉ ወደ ኋላ ተመልሰን ስብራቶቻችንን ለመቃኘት ሞክረናል። ደግሞ ወደ ኋላ ታሪካችን ኢትዮጵያን ስታይ በሆነ ታይም ከፍ ትላለች፣ በሆነ ታይም ግጭት አለ፣ ደሞ ይበርዳል፣ ደሞ ይመጣል። እየዞረ የሚገጥም ግጭት አለ፣ ሁሉ ጊዜ አለ። ይሄ የክልሉ መገለጫ ነው። እንግዲህ ክልሉም ከተመሰረተ ጊዜ ጀምሮ እንዲህ አይነት የግጭት አዙሪት አለ። ሁለተኛው ችግር ሆነ ያገኘነው የድህነት አዙሪት ነው። ድህነቱ አንዴ ከፍ አንዴ ዝቅ ወይንም ሰብረህ ያለ ማውጣት ችግር የምናይበት ሁኔታ አለ። ስለዚህ እነዚህን መሰረታዊ ችግር የሚፈታ መፍትሄ አመላክቷል። ለየት የሚያደርገው ይሄ እቅድ ይሄ ነው። እስከዛሬ ከነበሩት ሁሉ የዘመናት ችግሩን ለይቶ ድምዳሜ ላይ ደርሶ ለዛ ድምዳሜ ተገቢውን መፍትሄ አስቀምጦ ሄዷል። ያን መፍትሄ ደግሞ እንዴት እንተግበረው የሚለውን በዝርዝር እቅድ ወደ መሬት ለማውረድ የማስፈጸሚያ ሰነዶችን ሰርቷል። እንግዲህ እቅዱ ከማክሮ አልፎ ወደ በዘርፍ ደረጃ ታቅዷል። ከዘርፍ ወርዶ በሴክተር ይታቀዳል። ከዛ በኋላ እያንዳንዱ ወረዳ ላይ ምን አይነት ፕሮጀክቶች ናቸው እንግዲህ እቅድ የመጨረሻ ጫፍቶ ፕሮጀክት ነው። እስከ ፕሮጀክት መረጣና ልየታ ድረስ የሚወርድ ነውና ቅድም እንዳልኩ በእያንዳንዱ አካባቢ ጸጋን መሰረት ያደረጉ ፕሮጀክቶችን በማልማት የነዚህ ፕሮጀክቶች ድምር ግን ለክልሉ ልማት ለሀገር ልማት አስተዋጽኦ በሚያደርግ መንገድ እንዲቃኝ ተደርጎ የተሰናሰለ ነው። መጀመሪያ እና በረከፋች የሆነ በትልቁ ስትራቴጂካሊ ለማየት የክልሉ አመራር ያለውን ተነሳሽነት የሚያሳይ የቅድ ሐሳብ ነው ብሎ መውሰድ ይቻላል። ሐሳቡም ሲጀመር ከመጀመሪያው ብዙ ግርታዎች ነበሩ። ምን ማለት ነው የ25 ዓመት እቅድ ብሎ ብዙ ሰው ጥያቄዎች ነበሩት። ነገር ግን የ25 ዓመት እቅድ ማለት በእቅድ ፕሪንሲፕል የረጅም ጊዜ እቅድ ተብሎ የሚወሰድ ነው። የዚህ ሐሳብ ዋና መነሻና የ25 ዓመት እቅድ ብለን እንድንነሳ ወይም ደግሞ የ25 ዓመት ፍኖተ ካርታ ማዘጋጀት አለብን ብለን ስንነሳ ዋናው መሰረታዊ ምክንያት የአንድ ትውልድ እቅድ በረጅም ጊዜ ያያየን የማይቆራረጥ የትኛውም አካል ቢመጣ ያን መዳረሻ አውቆ በ25 ዓመት የት እንደርሳለን ብሎ በየዘርፎቹ ያለንን ፖቴንሻል መሰረት አድርገን ርብርብ እንድናደርግና አሁን ያለው ኃይልም እስከ ገፋ ድረስ ይሄን ያያየ እንዲሄድ ያጭር ጊዜ እይታ እንዳይኖረው የረጅም ጊዜ እይታ እንዲኖረው በረጅም ጊዜ ምን ይጠበቅብናል ብሎ በረጅም ጊዜ ያለን ፖቴንሻልስ ምንድነው? የትኛው ዘርፍ በምን ያህል መጠን ማደግ አለበት? በምን ያህል መጠን ዘርፎቹ ሲያድጉ ምን እናሳካለን? እንደ ሀገር እንደ ክልል ምን እናረጋግጣለን? ምን የማህበራዊ ብልጽግና እናረጋግጣለን? ምን የኢኮኖሚ ብልጽግና እናረጋግጣለን? የማህበራዊና የኢኮኖሚ ብልጽግና ስናረጋግጥ ደግሞ ሰላማዊ ሁኔታችን ምን ይመስላል? ይሄን በሚያሳይ ሁኔታ በረጅሙ አይተን በረጅሙ ሮድማፓችን አስቀምጠን በዚህ ውስጥ ደግሞ 5 የ5 ዓመት ስትራቴጂ ፕላኖች እየተዘጋጁ ደግሞ የሚፈጸሙበት ሁኔታ እንዲኖር ታሳቢ በማድረግ በድፍረት የታየ ስራ ነው ማለት ነው። አንድ አካባቢ በምንድን ነው ስፔሻላይዝ ማድረግ ያለ በምን አይነት የሰብል ልማት ነው ከሮ ሊሄድ የሚችልበት ሁኔታ የክረት ምንለው ስፔሻላይዜሽን ምንለው ላይ በምን ሊሰራ ይችላል የሚለው ለመለየት የሚያስችል በግብርና አቅም አለ። በተመሳሳይ የማዕድን ሀብትም የት ምን ሀብት አለን የሚለው ነገር ለይተናል። የማዕድን ሀብታችን የት ነው ያለ? ለምሳሌ ለኮንስትራክሽን መሳሪያ ለኮንስትራክሽን ኢንዱስትሪ የሚውሉ ማዕድናት የት ነው ያሉ?
ለጌጣጌጥ የሚውሉ ማዕድናት የት አካባቢ ነው ያሉ? ለፋብሪካዎች የሚውሉ ለፋብሪኬሽን የሚውሉ ማዕድናት የት ነው ያሉ የሚለውን በተወሰነ ደረጃ ባለን የቴክኖሎጂና የእውቀት አቅም ለመለየት ጥረት አድርገናል። የግብርና አቅማችንንና እንደዚሁም ደግሞ የማዕድን አቅማችን ላይ ተመስተን ደግሞ የት ቦታ ምን አይነት ኢንዱስትሪ ብንገነባ አዋጭ ሊሆን ይችላል በግብአት አቅርቦትም እንደገናም ደግሞ ከገበያም አኳያ ከሰው ኃይልም አኳያ በተመሳሳይ በአጠቃላይ ገበያን መሰረት አድርገን የት ቦታ ምን አይነት ኢንዱስትሪ ሊኖረን ይገባል የሚለውን ለመለየት ጥረት አድርገናል። የቱሪዝም ዘርፉና አጠቃላይ የዲጂታል ዘርፉ ደግሞ የቴክኖሎጂ ዘርፉንም እነዚህ ጉዳዮች ላይ ብንሰራ ብዙ ነገር ማምጣት እንችላለን የሚል ትልቅ ምንድነው መነሳሳት ተወስዷልና አንደኛ ዘርፉን የለየ ነው። ሁለተኛ ሲሰራ ደግሞ ቅዱ ሁሉንም ያሳተፈ እና መግባባት የተፈጠረበት ሁሉም ሴክተር ይሄን ፈጽማለሁ ብሎ ያመነበት እና በብዙ ዲስከሽን የተደረገበት ነው። ከዚህ በኋላ ደግሞ ወደ ህዝቡም ወደ ሌላውም የማውረድ ስራ ይሰራል። በፌደራል ደረጃም በአመራሩ ደረጃ ዲስከስ ተደርጎበታል፣ ውይይት ተደርጎበታል በቅዱ ላይ። ስለዚህ መግባባቱም በራሱ ከዚህ በፊት ከነበረው ቅድ በጣም የተለየ ያደርገዋል። ዋና ጉዳዮችን ደግሞ የለየ እቅድ ነው። እነዚህ ላይ ብንሰራ እንዲህ እናመጣለን ውጤት እናመጣለን ብሎ ግቦችን የለየ እቅድ ነው። ከሀገራዊ እቅዱ ጋር ደግሞ በደንብ የተሳሰረና የተቀናጀ እንዲሁም የፌደራል ተቋማትን ደግሞ ያሳተፈ እቅድ ነውና እንደዚህ አይነት በደንብ ምንድነው የባለድርሻ አካላት ተሳትፎ ያለበት እቅድ ምሁራንም ተሳትፈውበታል፣ ሐሳብ ሰጠውበታል። ስለዚህ በእነዚህ በአይነቱ የተለየ ነው። የ5 ዓመቱ እቅድ የአማራ ክልል የወደፊት ትውልድንና ክልሉ ያለውን እምቅ የመልማት አቅምና ለዘመናት ስር በሰደደ ድህነት የመኖር ምስጢር በውል የለየም በዘርፉ ሐሳብ ያላቸውን በአንድ ማዕከል አሰባስቦ ሙያዊ ኃላፊነታቸውን ከልብ የተወጡበትና የመከሩበት ነው። ዓለም አቀፍ ተሞክሮዎችም የእድገት ታሪኮች የተዳሰሱበት ብዙ ጊዜያትን ወስደው የራስን ችግር በራስ የመፍታት መፍትሄን የተመላከተበት ለተፈጻሚነቱም ሁሉም የክልሉ ሕዝብ እድገት የሚቆጨው ሁሉም ጥረት እንዲያደርግ የጋራ ርብርብን የተጠየቀበት በዘመናችን ሰርተን ነገን የክልሉን ሕዝብ ትውልድ መንገድ የምናስተካክልበት ብቸኛ መፍትሄ ተብሎም የተቀመጠ እቅድ ነው። ከሌሎች የቅድ ዘመናት ይህ እቅድ የሚለየው ምንድነው? ተቋማት በአንድ መድረክ መተው በአት ታይም የተዘጋጀ እቅድ ነው። ይህ ከአሁን በፊት ከነበሩት እቅዶች የሚለየው ምንድነው? አንዱ ተቋም ከአንዱ ተቋም ጋር የግብ ትስስር ተጥሎበት የተቀመጠ እቅድ ነው። ይህ ማለት ምንድነው? ምርምር ለግብርና ኤክስቴንሽኑ ምን ያክል ቴክኖሎጂ ማቀበል እንዳለበት በምን ጉዳዮች ላይ በትኩረት መስራት እንዳለበት ከወዲሁ ተለይቷል። ይህ እቅድ በባህሪው የሚለየው ምንድነው? ምክር ቤቱ ቅድሚያ እቅድ ቀርቦለት ገምግሞ አያውቅም። ለመጀመሪያ ጊዜ የ2017ን እቅድ ምክር ቤቱ ገምግሞ ለሚመለከታቸው ተቋማት አጽድቆላቸዋል። ይህ ሂደት በራሱ የሚያሳየው ምንድነው? ፕላን ቢሮ እቅዶችን ለመፈጸም ያመጣው ቁርጠኝነት እንደሆነ ያሳያል። አሁን የ25 ዓመቱ ላይ የተለየ የሚያደርገው ምንድነው? ለትውልድ የሚተርፍ የስርዓት መቀያየር አፌክት የማያደርገው ሳይንሳዊ በሆነ መልኩ የተቀመጠ እቅድ ነው። ይህ ማለት ፒውርሊ የፖለቲካ ኢንተርቬንሽን የለበትና ማንም ይምጣ ማንም እቅዱን መፈጸም እንዲችል ተደርጎ የተቀመጠ እቅድ ነው። አንደኛ እንደ ሀገርም ሆነ እንደ ክልል የ25 ዓመት እቅድ ታቅዶ ያውቃል። በሀገሪቱ ታሪክም በክልላችን ታሪክም ማለት ነው። ስለዚህ ይሄ አንደኛው እቅዱን ልዩ የሚያደርገው ነው ማለት ነው። ይሄ ማለት ነው እንግዲህ እቅድ ሲባል 3 አይነት ስቴጆች አሉት። የአጭር ጊዜ እቅድ የሚባል አለ፣ የመካከለኛ ጊዜ እቅድ አለ፣ የረጅም ጊዜ እቅድ የሚባል አለ። የረጅም ጊዜ እቅድ የሚባለው እንግዲህ 6 ዓመትና ከዛ በላይ አንዳንዶች 10 ዓመትና ከዛ በላይ ይላሉ፣ ግን በአብዛኛው 6 ዓመትና ከዛ በላይ የሆነ እቅድ ነው። ይሄ እቅድ ምንድነው? የረጅም ጊዜ እቅድ በመሆኑ አቅጣጫ ጠቋሚ እቅድ ነው። ጀስት የዛሬ ይሄን ያክል ዓመት የት እንደርሳለን። ለምሳሌ አሁን የኛ እቅድ ከ2018 እስከ 2042 ነው የታቀደው የአማራ ክልል አዲሱ እቅድ ማለት ነው። ስለዚህ በ2042 ክልሉ የት ላይ ነው የሚደርሰው? የስራ አጥነትን ችግር ከመቅረፍ አኳያ የት ላይ ነው የሚደርሰው? ልማትን
ከማምጣት አኳያ የግብርናውን ከማልማት አኳያ የትምህርትን የጤናውን የተለያዩ ዘርፎችን ከማልማት አኳያ የት ላይ ነው የሚሆነው ሚለውን ያሳያል ማለት ድህነትን ከመቀነስ አኳያ አጠቃላይ የክልሉን ህዝብ ድህነት የት ነው የምናደርሰው እንግዲህ ፋይዳ ወደሌለው ወይም ደግሞ ትርጉም ወደሌለው የድህነት ደረጃ ያወርዳል ይሄ ስራ በፌደራል ደረጃ ያሉ የምክትል ጠቅላይ ሚኒስትሩ የሚመሩት ራሳቸው የመሩት ውይይት የተደረገበት እና ርዕሰ መስተዳድራችን የፌደራል የክልሉ አመራሮች እንዲቀርብላቸው ተደርጓል መነሻ ሐሳቡ ማለት ነው እንዲያዳብሩት እድል ተሰጥቷል ይሄ በታሪክ በዚህ ክልል ሁኔታ ተደርጎ የማያውቅ ለሶስት ቀን ያክል በር ዘግተን ክቡር ርዕሰ መስተዳድሩና የእሳቸው ቲሞች እየመሩና እያስተባበሩ ይሄ መነሻ ቀርቦ የክልሉ አጠቃላይ አመራር ተገኝቶ ለሶስት ቀን በር ተዘግቶ በዚህ ቅድ መነሻ ሐሳብ ላይ ውይይቶች ተደርገዋል ይሄ በታሪክ ለተቋምም በእንዲህ አይነት መንገድ ድጋፍ ተደርጎ ያቅም በቅድ ዝግጅት ጊዜም እንዲህ አይነት ተሳትፎ ኑሮ ያቅም በሌላ በኩል ደግሞ እያንዳንዱ ቢሮ ለምሳሌ የዘርፎቹ ከዚህ በፊት አይተዋወቁም ዘርፍ ማለት ምን ማለት እንደሆነ እንኳን አያውቁም የግብርና ዘርፍ ስንል የፍትህ ዘርፍ ስንል የኢንዱስትሪ ዘርፍ ስንል ዘርፎቹን የሆነ የማህበራዊ ዘርፍ ስንል ዘርፎቹ ከየተቋማቸው ከየሴክተሮቻቸው በቀር ይሄ ዘርፍ የሚባለው ነገር እንኳን ተገንዝበው እና አውቀው በአንድ ላይ የጋራ በሚያረጓቸው የጋራ በሚያገናኙቸው ጉዳዮች ላይ በጋራ አቅደው ሰርተው የሚያውቁበት ጊዜ አልነበር ለመጀመሪያ ጊዜ በዚህ የቅድ ዝግጅት ጊዜ ነው ይሄ የተሞከረው ተሳክቶም የተፈጸመው በዚህ የቅድ ዝግጅት ጊዜ ነው የክልሉን ልማት ማፋጠን እድገትን ማፋጠን ብቻ ሳይሆን የክልሉን ተሰሚነት የክልሉን ተደራዳሪነት እና ክልሉ እንደ ሀገር ላመጣ ነው እድገት ትልቅ አስተዋጽኦ አለው የሚል ቅቡልነት እንዲያመጣም ጭምር ተደርጎ እየተሰራ ያለበት ነው ይሄ ቅድ ታሳቢ ያደረገው እሱ ነው ምን ላይ ብንሰራ ነው ክልሉ በአገር ደረጃ ያለንን አጠቃላይ ልማት ለሀገር ልማት ውስጥ የአማራ ክልል በጣም ትልቅ አስተዋጽኦ አለው ተብሎ የሚነገርለት ክልልና ፊት መስመር ላይ የሚሰለፍ ክልል እንዲሆን ያስፈልጋል ይሄን ለማድረግ ደግሞ መስራት ያስፈልጋል እና እነዚህን ጉዳዮች ታሳቢ ያደረገ እቅድ ነው ሲወጣ ራሱ እቅዱ የወጣው ይህ እቅድ መጀመሪያ በአማራ ክልል መንግስት ልዩ ድጋፍ ሰጭነትና ዋና ባለቤትነት ለቀጣይ 5 ዓመት ተግባራዊ ለማድረግ ሲታሰብ ምክር ቤቱ በዘመኑ እቅድ ገምግሟል የፈጸሙት ያልፈጸሙት ተግባራትን ለይቶ አስቀምጧል ትናንት የመጣንበትን የዋልዮሽ ጉዞ በመቀየርም በክልሉ ያለውን ስር የሰደደ ድህነት ካለው ምቅ የመልማት አቅም ጋር አቀናጅቶም የድህነት መውጫ መንገዱን በማሳየትና ሁሉም ተጠያቂነት ባለው መንገድ መስራት ሲቻል ነው ለዚህ ደግሞ ሁሉም የጋራ መለወጥ ፍላጎትና ቁጭት ሲኖር ብቻ እንደሆነም በቅዱ ተመላክቷል ከትናንት ዛሬ መሻሻል እንዳለ ማንም አይክድም የተወሰነ መውረድ መውጣት ቢኖር እነዚህ አንጻራዊ ስለሆኑ ነገ ሁሉም ሰው ተሟልቶለት ሁሉም ሰው ሀብታም ይሆናል ይሄ ተምኔታዊ ነው ሊሆን የሚችል አይደለም አንጻራዊ ማረጋገጥ የምንችለው ምንድነው እኛ በየአመቱ የተሻለ ኑሮ እንኖራለን ግን ምቾት አይደለም ይሄ ትውልድ ማድረግ ያለበት መክፈል ነው ዋጋ ነው የሚከፍለው ምናልባት ምቾት በዚህ እቅድ ውስጥ የነበሩ ሰዎች ምቾታቸውን መስዋዕትነት ያደረጉ ይመስለኛል ግን ትንሽ ነች ከዚህ በላይ ያለው ትግበራው ግን ስለመሻሻል ስለሚለብሰው ልብስ ዛሬ ላይ ስለምናደርገው ከፍ ማለት አይደለም በጥፍራችን ቆመን ዋጋ ከፍለን ልጆቻችን ግን ካለም ጋር እኩል ይሆናሉ ነው ትልቁ ነገር ይሄ ነው ለኔ የሚታየኝ ይሄ ነው እኔ ማቅደው ለልጄ ነው ከ25 ዓመት በኋላ ምናልባት ከ10 ዓመት በኋላ ምናልባት ከ15 ዓመት በኋላ ተስፋ ከ25 ዓመት በኋላ ካንድ ትውልድ ግን ልጄ የዓለም እኩል ዜጋ ትሆናለች የደሃ አገር ዜጋ አትሆንም ነው ትልቁ መነሻ ይሄ ነው እሱን ለማረጋገጥ ዛሬ የምንጠይቃቸው ጥያቄዎች ይሄ ጎደለብኝ አይደለም ማናሰው የኔ ማህበረሰብን ተጠቀማል ልክ ነው በየሂደቱ በየደረጃው ገቢ የተፈጠረ የሰው አኗኗሩ የተቀየረ መሻሻል ከሌለ እሱ ትርጉም የለውም ምክንያቱም ኢንክሪመንታል ነው የአንዱ ባንዱ ላይ እየጨመርን ነው ምን ሄደው ነገር ግን ባንድ ጊዜ
መበልጸግ ብለን የተናገርናትን 25 ስንል ሩቅ ነው። እዛ ጋር ለመድረስ ዛሬ መልፋት ነው የሚጠይቀን። ለተለያየ አጓጉል ድርጊት የሚያጋልጡ ልማዶቻችንን ማስቀረትና ትክክለኛ ወደፊት የሚያራምዱ እንደ ማህበረሰብ በአማራ ክልል ውስጥ እንደ ህዝብ በኢትዮጵያም ውስጥ ሊኖር የሚገባውን ቦታ ከፍ የሚያደርጉ ልምምዶችን ማድረግ አለብን። ይሄን ለማድረግ ነው እቅድ በጥቅል በዝርዝር ስንመለከት በአጠቃላይ የክልሉን የኢኮኖሚ እድገት ማፋጠን ያስፈልጋል። ያ መለኪያ ተቀምጦለታል። በሚቀጥሉት 5 ዓመታት እና በዚህ ውስጥ ባሉ በእያንዳንዳቸው ዓመታት ምን ያህል እድገት የኢኮኖሚ እድገት ማስመዝገብ መቻል አለብን። በዚህ ውስጥ ደግሞ እያንዳንዱ ህብረተሰብ በተለይ በነፍስ ወከፍ ገቢ ምን ያህል ተጠቃሚ ሊሆን ይችላል እንደየ ተሳትፎውና እንደተፈጠረለት እድል መጠን ማለት ነው። ይሄ ተቀምጧል በግልጽ። ለዳመነ ዘመን አዝኖ ለተከፋ ላዘነበለ ቀን ለወየ በተስፋ ፍቱን መድኃኒቱ ባንተ የተቀመመ ጠንክሮ መስራት ነው ነገን ያስቀደመ። ሌላ ዳህ ያየህ ሌላ የማይደሰት ሰው ያየህ አንተ ሀብታም ብትሆን የትም ልደርስ አትችልም፣ ሊያስደስት አይችልም። ስለዚህ እያንዳንዱ ሰው የሚደሰትበት እና የሚኖርበት አካባቢ መፍጠር፣ ክልል መፍጠር፣ አገር መፍጠር የምንለው ጉዳይ ከዚያ ጋር የሚተሳሰር ነውና እነዚህ ስራዎች ሲገጣጠሙ ቅድም እንዳልኩት ሀገራችንን በ10 ዓመታት ውስጥ ከአፍሪካ ልክ ከዚህ በፊት የጥቁር ህዝቦች ነፃነት ቀንዲል እንደሆነችው ሁሉ እና ነፃነትን ለሌሎች እንዳስተማረች ሁሉ በብልጽግናውም ዘርፍ በሆም ግሮውን ኢኮኖሚ ወይም በራሷ በቀረጸችው አገር ተኮር አገር በቀል የልማት እቅድ በዚያ ምክንያት ልክ የመነሳት እና የመነሳሳት ነገርን የማሳየት እና በራሳችን ሀብት የመበልጸግ እና በራሳችን ሰርተን ደግሞ የማደግ ሁኔታ ለሌሎች ለማስተማር የምትችልበት ይሆናል ተብሎ ይታሰባል። እና ከዚህ ጋር ስናየው የክልሉ አጠቃላይ እቅድ በደንብ ከፈጸምነውና በደንብ ከተገበርነው እና በደንብ ከተግባባንበትና ሁሉም እቅዱን ለማሳካት ከሮጠና ከተረባረበ ፋይዳው ኢኮኖሚን ማሳደግ እያንዳንዱን ሰው አጠቃላይ ሁለንተናዊ የኑሮ ደረጃ ማሳደግ ብቻ ሳይሆን አጠቃላይ የህዝቡንም ክብር የሚመልስ ከፍ የሚያደርግ እና ከሌሎች ክብር ካላቸው አገራት ተርታም ሊያሰልፍ የሚችል ድርሻ የሚኖረው ነውና ከዚህ አኳያ ማየት እንችላለን። የበለጸጉ ሀገራት ትናንት አባቶቻቸው በሰሩላቸው መልካም ጥረት እነሱ ዛሬ ያደጉ ሀገራት ተብለው ኑሮን በአግባቡ ይኖራሉ። በሀገራቸውም ተደስተውና ምቹ ጊዜን ያሳልፋሉ። የዚህ ዕቅድ ዋና ዓላማው የሌሎች ሀገራት ልምድም የሚያስረዳው የሁሉም ነገሮች መዳረሻ ክቡር ለሆነው የሰው ልጅና የትውልድና ሀገርን የማስቀጠል ጉዳይ ነው። ይህ ማለት የ25 ዓመት የአማራ ክልል ዕቅድ ከወረቀት ባለፈም በክልሉ ሕዝብና እንደ ግለሰብም በእያንዳንዱ ሰው ሕይወት መሻሻልና መለወጥ ነው። ለዚህ ደግሞ ሁሉም የበኩሉን ከመወጣት ባለፈም በየትኛውም አካባቢ የሚሰራ ባለሙያ አመራር ስራዎችን በየጊዜውና በወቅቱ ተከታታይነት ባላቸው ግምገማዎችና ማስተካከያዎችን መውሰድ በእቅዱ ተመላክቷል። ይህ እቅድ እንግዲህ በእርግጥ ከአሁን በፊትም የክትትልና ግምገማ ወይም የቁጥጥር ስርዓት ያው ሳይንሱም ስለሚያዝ በተወሰነ ደረጃም ቢሆን በእያንዳንዱ እቅድ ውስጥ ይቀመጣል። ግን ደግሞ ተጠያቂነት የሚል ነገር ስለሌለ ያንን ቢፈጽመው ባይፈጽመው ተጠያቂነት ስለሌለ ምንም የሚጠየቅበት ሁኔታ አይኖርም ማለት ነው። ከዚህ አኳያ ምንድነው አሁን የሚሆነው? በጣም ጠበቅ ያለ ክትትልና ግምገማ የሚደረግበት ሁኔታ ይኖራል ማለት ነው። ይሄ በእቅድ ዝግጅት ዶክመንቱ ውስጥ የክትትልና ግምገማ ስርዓት ተብሎ ቁልጭ ብሎ የተቀመጠበት ሁኔታ ነው ያለው። ማን ምን ያደርጋል? ማን ምንድነው የሚያደርገው? ለምሳሌ ፕላንና ልማት ቢሮ ምንድነው የሚጠበቅበት? ገንዘብ ቢሮ ምንድነው የሚጠበቅበት? እቅዱ ሲተገበር ማለት ነው። ለምሳሌ ገንዘብ ቢሮ በጀት የያመቱን በጀት በመመደብ በኩል በታቀደው ልክ ያንን በጀት ለእያንዳንዱ ተግባር በመዋል በኩል ፕላንና ልማት ቢሮ በየጊዜው አስፈላጊ የሆኑ ክትትል፣ ቁጥጥር፣ ግምገማዎችን አድርጎ
ወቅታዊ የሆኑ ውሳኔዎችን በመስጠት ከመስመር ሲወጣ ወይም ደግሞ ያልተፈጸመ ነገር ሲኖር ቶሎ ወደ መስመር ገብቶ የሚፈጸምበት ሁኔታ ሁሉ እንዲኖር በደንብ ቁልጭ ብሎ የተቀመጠበት ሁኔታ ነው ያለው። ማስ ሚዲያዎች ምንድን ማድረግ ያለባቸው እቅዱን ከማስተዋወቅ አኳያ የሚሉ ነገሮች በርካታ የምክር ቤት በየደረጃው ያለ ምክር ቤት ምንድን ማድረግ ያለበት የሚለው ነገር ሁሉ በእቅዱ ውስጥ የተካተተበት ሁኔታ ነው ያለው። ስለዚህ ከዚህ አኳያ እቅዱ እያንዳንዱ አካል የሚከታተለው የሚቆጣጠረው የሚገመግመው እና ከታቀደው ወጣ በሚልበት ጊዜም ወዲያውኑ ተከታትሎ መስመር የሚያሳዝና ውሳኔዎችን ወስኖ በትክክለኛ መስመሩ እንዲገባ ወይ ደግሞ ወደ ተቀመጠው ግብ እንዲመጣ የማድረግ ስራን እንደሚለው እንዴት እንፈጽመዋለን ለሚለው እኛ በሶስት መንገድ ነው ይሄን እቅድ ስናስብ። የመጀመሪያው እቅዱን እናቅድ። እቅዱን ስናቅድ የዓለም አቀፍ እውቀት የእኛን ጸጋ ልምምዳችንን መነሻ አድርገን መፈጸም አቅማችንን ከግምት ሳናስገባ የምንችለው ምንድነው ዓለም የሚደርስበት ቦታ መድረስ ስለሆነ ብለን አይምሮአችንን ፍሬ አድርገን እንስራው። ዜን ከሰራን በኋላ በዚህ እቅድ ላይ መግባባት መቻል አለብን ነው። ስለዚህ እቅዱን ያቀዱት አካላት በርካታ እንደመሆናቸው ደግሞ የሚፈጽመው ብዙ ስለሆነ ሙሉ ህዝቡ ስለሆነ ፈጻሚውን ማዘጋጀት በጣም ወሳኝ ነው። ስለዚህ ፈጻሚውን በማዘጋጀት ሂደት ለእቅድ ግልጸኝነት የሐሳብ ግልጸኝነት ከተወሰደ ለመተግበር ቀላል ይሆናል ማለት ነው። ከዛ በኋላ የተጠያቂነት ስርዓት በጣም ወሳኝ ነው። እሱ ላይ እቅዱ ያመላከተው ነገር ምንድነው? ከፕሬዝዳንት ጽህፈት ቤት እስከ ቀበሌ ድረስ ጠንካራ የክትትልና ስርዓት አግባብ ይኖራል። በዚህም ፕላንና ልማት ቢሮ ትልቁ ሚና ይጫወታል ተብሎ ታስቧል። እስከ ቀበሌ ድረስ እስከ ኮሚኒቲ ድረስ ያሉ ልማቶችን ይሄ KPI ወይም ኪ ፐርፎርማንስ ኢንዲኬተር ቁልፍ አመልካቾች እየወጣለት እያንዳንዱ ግብ መፈጸሙን እየተለካ ይሄዳል። እጅግ በጣም ፌል የምናደርግበት መንግስት የሚፈራው ምንም የማቀው ክትትልና ግምገማ ነው። ክትትልና ግምገማ ሰውን አድብተህ መጣል አይደለም፣ ወይም ነገሩ ካለቀ በኋላ በቃ ፌል አድርጓል አይደለም። ከመነሻው መፍትሄ መስጠት ነው ክትትልና ግምገማ ዓላማው። ስለዚህ ከርዕሰ መስተዳድር ጽህፈት ቤት እስከ ቀበሌ ፕሮጀክቱ እስካለችበት ቀበሌ ድረስ በሚዋቀር ኮሚቴ ባለ መዋቅር ክትትልና ግምገማ ይደረጋል። ቴክኖሎጂ ለዚህ አገልግሎት ይውላል። ዛሬ መጀመር የነበረበት ፕሮጀክት ካልተጀመረ ይሄን የሚጠይቅ ማህበረሰብ መፈጠር መቻል አለበት። ኮሚቴው ውስጥ ክትትልና ግምገማ የማደጊያ የመውረጃ ጉዳይ አይደለም። ልታሳካው የምትሻው ግብ ሳይኖርህ ከንቱ ሆነህ የሰው ብኩን እንዳትቀር ሳትጀግን አቅድና እሱ ይምራህ የሰራኸው አንተን ይስራህ ሀገር ወግህን ምታኮራ እስክትባል የሰው አውራ አንተ ዝም በል ስራህ ያውራ። በማቀድ ብቻ የሚፈታ ነገር የለም። ኤክስኪዩሽን መፈጸም መከታተል የሁል ጊዜ ስራ መሆን መቻል አለበት። እቅድ እንዳልኩት አንድ ጊዜ ስራ ሊሆን ይችላል። መሻሻል በሚጠይቅ ጊዜ ተወሰነ ስራ ቢጠይቅም ሁል ጊዜ በመንሰራው ስራ በመፈጸም ረገድ በእውቀትና በቁርጠኝነት መስራት ይጠይቃል። ይሄ ራስን መካድም ይጠይቃል። ራስን መካድ ማለት ሆነ ቦታ ላይ ቁጭ ብሎ ለሆነ ለግል ጥቅም ለቤተሰብ ጥቅም ከመሮጥ መላቀቅን ይጠይቃል። ለምን የአማራ ክልል ህዝብ ቅድም እንዳልኩ ያለበት ሁኔታ ቁጭት የሚፈጥር በጊዜነት ስናወራው ምን ቆጭ ብቻ መሆን የለብንም። ይልቁንም እለት በእለት በተናጠልም በቡድንም የሚቆሰቁሰን ችግር መሆን መቻል አለበት። በተቃራኒው ደግሞ ያሉ ጸጋዎቻችን መሬትና በመሬት ላይ ያሉ ሀብቶቻችን ሰባይ ኃይላችን ብንጠቀምበት ደግሞ ወዴት ሊያደርስ እንደሚችልም መገንዘብ ያስፈልገናል ማለት ነው። አሁንም አንዳንድ ሙከራዎች እየተደረጉ ነው። ለምሳሌ በዚህ ዓመት የ6 ወር ክልሉ የቅድ ግምገማውን ሲያደርግ ያቀረበ የፕላን ቢሮ ነው። ከዚህ በፊትም የፕላን ቢሮ ያቀርባል እንደዚህ እቅድ ኮሚሽን እያለ፣ ነገር ግን በዚህ ዓመት ያቀረበው
ከሌ ቀይ ነው፣ ከሌ እንደዚህ ነው፣ ከሌ መካከለኛ፣ ከሌ ከፍተኛ፣ ከሌ በጣም ዝቅተኛ ነው ብሎ ባቀዱት ልክ በደንብ ገምግሞ ነው እና እንትን ኤክሰርሳይሶች ተጀምረዋል ማለት ነው። ገና 2018 የሚቀጥለው ዓመት ሳንገባ አሁን 2017 ግማሽ ዓመት ላይ ራሱ አጠቃላይ የቀረበው አፈጻጸም ለክልሉ ቢሮዎችም ለክልሉ ተቋማትም ትልቅ ትምህርት የሚሰጥ ነው። ለጊዜው የሚያንጫጫ ነገር ነው። አንዳንዱ በጣም ሰራው ብሎ ስለሚያስብ ያቀደውንና የሰራውን ነገር በደንብ ገምግሞ ኤክስፐርቶች ሄደው በተግባር አይተው ያቀደውን ይዘው የፈጸመውን ይዘው በተቀመጡ መመዘኛዎች መሰረት መለካት ራሱ ተጀምሯል። እናም አንተ ጀግና በጭንቅ ጥብ መሃል በዋይታና ለቅሶ መሃል ልትራመድ ይገባሃል። ያለ ስራ ስለ ሰላም እያወራህ ልታሳካው የምትሻው ግብ ሳይኖርህ ከንቱ ሆነህ የሰው ብኩን እንዳትቀር ሳትጀግን አቅድና እሱ ይምራህ። የሰራኸው አንተን ይስራህ። ሀገር ወገን ምታኮራ እስክትባል የሰው አውራ አንተ ዝም በል ስራህ ያውራ። እነ ኮሪያን ብናነሳ እነ ጄኔራል ፓርክ የከፈሉት መስዋዕትነት ቀላል አይደለም። በቤተሰባቸው የደረሰባቸው በራሳቸው የከፈሉት መስዋዕትነት ቻይና ዛሬ ለደረሰበት ማኦ የሰራው ማኦ ለዴንግ ያቀረበው ዴንግ ኦፕን አፕ ብሎ ቻይናን የከፈተበትን ሁኔታ ብትወስድ ትልቅ ታሪክ ከኤዥያ መውሰድ ትችላለህ ማለት ነው። ጀርመኖችን ብትወስድ ትልቅ ልምድ መውሰድ ይቻላል ማለት ነው። ስለዚህ አሜሪካኖችን ብትወስድ በ20 ዓመት እንዴት በዛ ፍጥነት ውስጥ መጡ ብለህ ስትወስድ የከፈሉ የሚቆጠሩ በታት የሚቆጠሩ አመራሮች አሉ ከነፑላቸው ማለት ነው። ይሄ ማለት አመራር ኮሚትመንትን ይጠይቃል ማለት ነው። እንግዲህ በዚህ እቅድ ሂደት ውስጥ መሳተፍ ለኔ መታደል ነው። አንደኛ የትውልድ መቀባበያ ወቅት ነው ይሄ ዓመት። የባለፈው 30 ዓመት ትውልድ ሰርቶ በዚህ ክልሉ እንግዲህ ከተመሰረተ ማለት ነው እንደ ክልል ያወራን ስለሆነ ለሚቀጥለው ደግሞ 25 ዓመት ስለሆነ የትውልዶች ቅብብሎሽ ቦታ ላይ ስለሆነ በትክክለኛ በጤናማነት ትውልዶች እንዲቀበሉ የባለፈው ትውልድ የሰራውን ጥንካሬ የሚቀጥለው እንዲያስቀጥለው የባለፈው ትውልድ ደግሞ ያልሰራውን እንከኖች እንዲቀረፈው አሳይቶ አንተም የቅዱ የተወሰነ ዓመት ላይ ተግባር የሆነ እድሜ ገደብ ስለሚኖር ስለምትሄድ ይህን እድል ማግኘት በታሪክ አጋጣሚ የሚገኝ ስለሆነ በዚህ ቅዱስ መገለል ለኔ ትልቅ እርካታ ይሰጠኛል። ሁለተኛ ክልሉ ህዝብ አስተምሮሃል፣ ብዙ ኢንቨስት አድርጎብሃል። በተማርከ ቁጥር ለክልሌ ምን አደረኩ ለሀገሬ ምን አደረኩ የሚል ህሊና ውስጥ የሚጋጭ ነገር ይኖራል። አሁን ትንሽ ረፍት አግኝቻለሁ። በቃ አቅሜን ያለችኝን ትንሽ ዕውቀት ከወንድሞች ከእህቶች ጋር ሆነን ለመጪው ትውልድ የሚሆን ነገር አስቀምጠናል። ይሄ ትልቅ ረፍት ይሰጣል። ማህበረሰብን መስመር የሚያስይዘው ህዝብ ምራኝ ብሎ የመረጠው መሪ ነው። አመራር ኃላፊነት የሚወስደው ለዚህ ነው። የማህበረሰብ እፍታ ነው፣ ውጤት ነው። ግን ምራኝ ሲባል ትሻላለህ፣ አንተ ከሌላው በሙሉ ትሻላለህ፣ ታሻግረናለህ ነው። የኛ ዘመን መሪ ሙሳ ወይም ሙሴ ነው መሆን ያለበት። ምክንያቱም ችግር አለብን። የደላው ህዝብ መሪ አይደለም። በችግር ውስጥ ያለ ማህበረሰብ ውስጥ ነው፣ በግጭትና በድህነት አዙሪት ውስጥ የሚማቅቅ ህዝብ ነው። ያሉትን አቅሞች ግጭት እየበላው ትንሽ ተስፋ አገኝተህ ትንሽ ነገር መውጣት ሲጀምር እኔ ያልደረሰኝም ብለህ ተጣልተህ አፍርሰው መለያየት መልሰህ ድህነት ውስጥ መግባት እንደ አይነቱ አዙሪት ውስጥ ነው። ከዚህ የሚያወጣን መሪ እጅግ በጣም አዋቂ ብቻ አይደለም፣ እድለኛ መሆን መቻል አለበት። እድልም ጭምር ነው። በጣም ከባድ ጥሩ የመሪ ባህሪ ወይም ኳሊቲ የማስበው በእውቀት ማመን ነው። በእቅድ እስኪ እንሞክር፣ በእቅድ እንምራ። ከእቅድም ደግሞ ሳይንሳዊ በሆነ በጨበጣ አይደለም፣ በድረስ አይደለም። ተንትናችሁ አቅርቡ። ምንድነው ችግራችን? ስታቅዱ ችግርንም ጭምር እስኪያምጡ የማህበረሰብ ችግራችን ሁሉ ኢኮኖሚውን ብቻ አይደለም። ሰላም አጥተናል። የሰላሙንም ማጣት ምክንያት ምንድነው? ግጭት አለብን። የግጭቱ ምክንያት ምንድነው? ምሁር አይደላችሁ? ሜዳውን ፈረሱ የሚያው አዋቂ ነኝ የምትል ተሰብሰብና አቅድና አምጣ። እስከ ፖለቲካል ኢንተርቬንሽን ድረስ ፖለቲካው ራሱ ምን መምሰል አለበት ብለ መንገር ትችላለህ። ሜዳውን ፈረሱ የሚያውልህ ተብሎ የሰጠ አመራር በመሆኑ ምንም ይሁን ምን ውጤቱ እንደዚህ አይነት አመራር በማግኘት
እድሉ ስለተሰጠኝ ብቻ አይደለም በግሌ ግን በማኪያቶ ዙሪያ ለምንብሰከሰክ ሰዎች ይሄው በከንቱ አትብሰክሰክ እድሉ ተሰጥቷል የሚል አመራር ማየቴም እድለኛ ነው። እውነት ለመናገር በጣም ትልቅ መታደል ይሄ አንደኛ ባለፍንበት ጊዜ ውስጥ ሁሉ በርካታ የሆኑ ትምህርቶች ቀስመናል። እንደ ተማሪ ነው ቁጭ ብለን የተማርነው። እያንዳንዳችን አንዳችን ከአንዳችን ትምህርት ስንወስድ ነው የከረምነው። የክልላችን ተጨባጭ ሁኔታ እንድናውቅ እድል ሰጥቶናል። የሀገራችን ሁኔታ እንድናውቅ እድል ሰጥቶናል። በዓለም ደረጃ የኛ ተመሳሳይ የነበሩ ሀገራት ከምን ተነስተው ነው የት የደረሰው የሚለውን ለማወቅ እድል ሰጥቶናል። ለሀገርህ የበኩልህን አስተዋጽኦ ያደረክ ያክል እንዲሰማ የሚያደርግ ስሜት ነው የሚሰማኝና በዚህ ታሪካዊ የሆነ ክልላዊ ቅድ እንደ አንድ አካል እነዚያ ጓዶች ጋር ሌትም ቀንም ያለ ረፍት ሲሰሩ ከፌደራልም ከተለያየ ተቋም ማምተን ስናሳትፋቸው ለሊት ሙሉ ይሰሩ ከነበሩ ሰዎች መካከል አንዱ ሁኜ በመገኘቴ የሚሰማኝ ደስታ በጣም ላቅ ያለ ነው። ይህን እቅድ ለማቀድ የኛ የክልላችን የአማራ ክልል ህዝብ አሁን ያለበትን ደረጃ በቻልነው መጠን ከጓደኞች ጋር ሆነን ለማየት ሞከር። ቀደም እንዳልኩ ወደ ኋላ ያሉትን ዘመናትም እኛ ራሱ የነበርንባቸው ዘመናት እንደገና ባስተውሎት ለማየት ሞከር። አሁን ካለብን ችግር ለምን ሆነ እንደዚህ ለምን ሆነ በዚህ ደረጃ ለምን ተገኘን የሚል በጥልቀት ራሳችንን ለማየት ሞከር እንደው ሰብሰብ ብለን ይሄ የሆነ ስሜት እና ቁጭት ፈጥሯል በኔ በኩል ማለት ነው። ሁለተኛው ደግሞ ያለንበት ብቻ ሳይሆን ቀደም ሲል እንደገለጽኩልህ ያለን ሀብት በጣም ትልቅ በእኛ ዘመን ከተገበር ነው። ይሄ ዝም ብሎ ዕለታዊ እንዳይሆን ካላደረግ ነው በዘላቂነት በልቦናችን ውስጥ የሚመላለስ እና ልቦናችንን የሚቆረቆረን ሆኖ አእምሮአችንና እጃችንን አሰርተን ውጤት የምናመጣበት ከሆነ እንደሚሆን ተስፋ አደርጋለሁ። ለኛ ትልቅ ታሪክ። አንዳንድ ጊዜ አገራት የራሳቸው ምንድነው ተርኒንግ ፖይንት የምንለው ወይም ደግሞ የመነሳት ወይም የመለወጥ ዘመን አላቸው በራሳቸው በሰዎች ምክንያት ሊሆን ይችላል፣ በህዝቡ አጠቃላይ ተነሳሽነት ምክንያት ሊሆን ይችላል። ብቻ የሆነ የለውጥ የሚለወጡበት ጊዜ ማለት ከሆነ ቦታ ወደ ሆነ ቦታ የሚቀየሩበት ጊዜ አለ እና ዩናይትድ አረብ ኤሚሬት ብናያቸው የአጭር ጊዜ ታሪክ ነው ያላቸው። ግን ያሁኑ ፕሬዝዳንት አያት የነበሩት ናቸው እንግዲህ ተርኒንግ ፖይንት የሚባሉ። ቻይናን ብንወስድ እንደዚያው አሉ፣ ኮሪያን ብንወስድ አሉ የሚጠቀሱ መሪዎች። በእነሱ ጊዜ ነው እነዚህ ሀገራት ከሆነ ቦታ ወደ ሆነ ቦታ የተቀየሩትና እኛም እንደ ክልል የታቀደው እቅድ ምናልባት እንግዲህ ፈጣሪ ከረዳን ተርኒንግ ፖይንቱ በእኛ ጊዜ ሊሆን ይችላል ብዬ አስባለሁ። በዚህ ጊዜ ደግሞ ይሄ እቅድ መምጣቱ ሁላችንም የራሳችንን አስተዋጽኦ ካደረግ በእርግጠኝነት እኛ ስናልፍ አንተ የሆነ ቦታ እያለህ ብዙ ምስጋና ምናምን ላይኖር ይችላል። አንተ ከሆነ ቦታ ወደ ሆነ ቦታ ስትሄድ ደግሞ ወይም ደግሞ ያንተ ዘመን ሲያልቅ በነከሌ ጊዜ ይሄ ተሰራ የሚል ብዙ ጊዜ እንደዚያ ካለፈ በኋላ የማመስገን ባህል ስላለን በእኔና በአንተ ትውልድ የተጀመረ እኮ ነው ዛሬ እንደዚህ የሆነው የሚል ነገ ከነገ ወዲያ ልጆቻችን የልጅ ልጆቻችን ይዋራሉ ብዬ አስባለሁ እና በጣም ትልቅ ደስታ ነው ያለኝ። አሁን ዓለም አቀፋዊ ውድድሩ እንደኛ በብዙ ችግሮች ውስጥ ላሉ ሀገራት ሁኔታዎች ግን ከበድ እያሉ መጥተዋል። የአማራ ክልል ትናንት በነበረው ሀገራዊ ብልሹ ታሪክም ሆነ ትውልድ በዘመኑ ሊሰራ የሚገባውን ባለመስራቱና ዘመን ተሻጋሪ ሐሳብ ያለው መንግስት ባለመገንባቱም የክልሉ ሕዝብ ኑሮ አሁንም በብዙ ችግሮች ውስጥ እንዲቆይ አስገድዶታል። ከዚህ በኋላ ግን የተለያዩ ምክንያቶችና ሰበብን እየደረደሩ መጓዝ ጊዜው የሚሰጠው እድል አይመስልም። አሁን ለአማራ ክልል ሕዝብ በእያንዳንዱ ግለሰብ ሕይወት ለውጥ ማምጣት የዘመኑ መሪ ባለሙያ መንግስታዊ መዋቅሩና የግል ባለሀብቱ የሚፈትን ጊዜ ነው።
ለዚህ ደግሞ ክልሉ ያስቀመጠውን የ25 ዓመት እቅድን በየ5 ዓመቱ በአግባቡ እየፈጸሙ የትውልድ የመገንባትን ጉዳይ ከትናንት ችግሮች ተምረን ሁሉም ልብ ሊልና ሊሰራ ይገባል የዝግጅታችን መቋጫ ሐሳብ ነው።